ሉቃስ ብቻ ከኔ ጋር ነው የለው ይላል። ሉቃስ ለመኖሩ ይሄንን እኛ የሰማውትን የሚለው ከማን ጋር ነበር? ከነማቱ ማርቆስ ይላል። ማርቆስም አለ ይላል። ይሄንን እዛ ጋር በደንብ አንብበው። ሉቃስ ለመኖሩ ለመጻፉ ይሄ በቂ ምክንያት ነው እንጂ ማንም አሁን አንተ እንደምትለው ዝም ብሎ ከመሬት ተነስቶ የጻፈው አይደለም። ከነሱ ጋር ስለነበረ ነው። ሉቃስ ብቻ ከኔ ጋር ነበረ፣ ከኔ ጋር አለ። ማርቆስ አገልግሎት ብሎ ለአገልግሎት ይጠቅመኛል ብሎ መኖራቸውን እዛ አካባቢ ከሱ የሰሙትን የተናገሩትን ነው የሚጽፈው ነው የሚለው። ይህንን ነው የሚያሳየው። ጥሩ። አሁን ሀሳቦችን ወደ ላልገለ አንደኛ የተነሳ ፖይንት ምንም አልገባም። አንደኛ ሁለተኛ ያዩት ነው ያለው ጳውሎስ ብቻ አይደለም። አልነበረም አላልክም? ሉቃስ አልነበረም ማለት ኧረ እኔ እንደጻፈ ማስረጃ ቅርብ ነው ያልኩህ። ብራዘር ረጋ በላ እንዴ። አንድ አዳምጠኝ። ሳወራ ማዳመጥ ነው ያለብህ እንጂ መደረብ የለብህም። እሺ አመሰግናለሁ። ስለዚህ አንደኛ ጥያቄያችን እኛ እንደጻፈ ማስረጃ አምጣ ነበረ እንጂ ሉቃስ የሚባል ሰው የለም አላልንም። ኦኬ። ሲቀጥል ያዩት ነው ያለው። የአይኑ አገልጋዮች ያዩት እንደተረኩ ያዩት ናቸው እንጂ አንድ ሰው አይደለም ያየው። በአንተ ሙግት ምንድነው? ጳውሎስ ብቻ አየ፣ ከዛ ጳውሎስ ያየውን ደግሞ ለሉቃስ ነገረ ነው። ግን ያዩት ነው ያለው። ስለዚህ ብዙ ናቸው፣ ጳውሎስ ብቻ አይደለም። ይሄን ያዝልኝና አሁን ጥያቄያችን እኛ ወደ ወንጌሉ እንመለስና የሉቃስን ወንጌል የጻፈው ማለት ደግሞ ንገረኝ። ሉቃስ ነው። ሉቃስ እንደሆነ ለምን አወቅህ ይላል እዛ ጋር። እኔ እኮ የሉቃስ ወንጌል ተብሎ የተናገረ የሉቃስ ወንጌል ብሎ ሉቃስ ጽፏል? አልጻፈም። ማን ነው የጻፈው? ሉቃስ አልኩህ እኮ። ሉቃስ የሚጻፈው እኮ እዛ ይናገራል። የሉቃስ ወንጌል ብሎ ከላይ ርዕስ የሰጠው ማን ነው? ኖ ሉቃስ ራሱ እዛ ጋር የሌለ እንዴ? ሲጀምር ምን ብሎ ነው የጀመረው? የት ላይ ነው እንደዛ ያለው? እኔ ሉቃስ ነኝ ብለዋል? እስቲ ያሳየኝ። ግማሽ አለ መጀመሪያ ሉቃስ የሚለውን እንዳጻፈ ማመን ራሱ አንድ ነገር ነው። አሁን ጥያቄያችን ርዕሱ ላይ ከላይ የሉቃስ ወንጌል ይላል። የሉቃስ ወንጌል ብሎ ስም የሰጠው ማን ነው? ወንጌል ጻፊዎች ናቸው። የጻፈው ሰውዬ ሉቃስ ወንጌል ብሎ ጻፈው። ሉቃስ እንደነገ ስለዚህ አንዴ የሉቃስ ወንጌል ሲጽፍ የሉቃስ ወንጌል ርዕስ አስቀምጦበታል ከላይ። ኖ የሉቃስ መልእክት አይደለ? አሁን እኮ ወንጌል የሚለውን መልእክት በለው። እሺ መልእክት ብሎ እንሰደውና የሉቃስ መልእክት ብሎ ጽፎበታል ሉቃስ ጽሁፉ ላይ። አሁን ይሄኛው አንተ ቅድም ካነሳው ጋር ምንም አይገናኝም። አንተ ቅድም ያነሳው ያንተ እኮ ሙግት መሰለ ለመጻፉም ሆነ ለመኖሩ ምንም ማስረጃ የለም ማለት። ለመኖሩ ደግሞ አላልኩም፣ አትቀላቅላ አላልኩም። ለመኖሩ አላልኩም። ፕሊስ አትወሽብኝ። እሺ ወንድሜ አላልኩም እንደዛ። ለመጻፉ ማስረጃ ቅርብ ነው ያልኩህ። እሺ አንደኛ ሉቃስ የሚባል ሰው የለም አላልኩም እኔ። እሺ አዳምጠኝ። መልእክት ለመሆኑ ራሱ ምንም በቂ አይደለም እና ይሄ መንትኑ ምንነቱ ማይታወቅ ነው። ለሶስት ፖይንት ከፍለን እኮ እያወራንባቸው እኮ ነው ያለ ነው። ሶስት ፖይንት አድርጋል። አሁን ከጻፊ ጀምረን እኮ እያወራን ያለ ነው። አቤት ኢምራን፣ አቤት ይሰማል? ይሰማል። ይሄ ተንዛዛ ነው። አጠር እናድርገው። እሺ አማን አምዶ አለክ አማን። እሺ የሉቃስ ወንጌልን ሉቃስ ስለመጻፉ መረጃ ስጠን። የሉቃስ መልእክት ብሎ ይጀምር የለ ሲጀምር ከላይ ያው ሉቃስ ለመጻፉ መልእክቱ መሆኑ አይደለም። ማን ነው የሉቃስ መልእክት ብሎ ማን የጻፈው? ማለት መጽሐፍ ቅዱስ ነው የጻፈው? ኖ አይ የሉቃስ ወንጌል ሉቃስ ስለመጻፉ ማስረጃ ስጠን ስልክ የሉቃስ ወንጌል ተብሎ ተጽፏል አልከን። ማን ነው ይሄንን ራሱ የጻፈው? ሰው ነው የጻፈው ይሄንን ኦኬ። ማን እንደጻፈው ነው የምነግርህ። እሱ እኮ ነው ጥያቄያችን እስካሁን። ታዲያ ሉቃስ ለመኖሩ ይህንን ስጽፍ መልእክቱን ለመኖሩ ማረጋገጫ ሲባል ኖ ሉቃስ ስለመኖሩ አይደለም። ሉቃስ መኖሩ አለመኖሩ እንቀጥላለን። አሁን ማን የጻፈው ይሄንን የሉቃስ ወንጌል ብሎ የጻፈው ማን ነው? ሰዎች ናቸው። አሁን ይሄንን እንግዲህ እንትኑ የለኝም እውቀቱ የለኝም። ማን ጻፈው? እነማ ያው እንስሶች እኮ አይጽፉትም፣ ያው ሰዎች ነው የሚጽፉት። ኦብቪየስሊ እሱን አላወኩም። ኦኬ አይታወቅም። ቀጥሉ ይምሮድ። ሁለተኛ ይታወቃል። በጣም ቀላል ነገር ነው እንጂ ይታወቃል። አሁን ይሄንን አማን እንዴ በቃ ፖይንቱ አልቋል፣ ጨረስ ነው። አሁን ወደ ሁለተኛ ፖይንት እንምጣና ከመጀመሪያው በአይን ያዩትና የቃሉ አገልጋዮች እንዳስተላለፉልን አሉ። አስተላላፊዎቹ እነማን ናቸው? እነ ጳውሎስ ናቸው።
ጳውሎስ ሌላ ከጳውሎስ እነ ማርቆስ ናቸው። እነ ማርቆስ ናቸው። እሺ ማስረጃ ሰጠው እኮ የት ላይ እኔ አለ ወይስ ሰሉ ማድለም ጥያቄ ለሱ ለማርቆስ እንደነገሩ ለሉቃስ እንደነገሩት መኖሩ አብሮ መኖራቸው በቂ አይደለም። በቂ አይደለም። እንደሰማ እንደተነገረው ማወቅ እንፈልጋለን። እንዲህ አለው ከኔ ጋር ነው ያለው፣ ያስፈልገኛል፣ ወንጌል ስራ ያስፈልጉኛል እያለ ጴጥሮስ ሲናገር ነበር። ሉቃስ ከኔ ጋር አለ አለው። እናውቃለን እሱን ሉቃስ ከኔ ጋር አለ፣ ጓደኛዬን አምጣልኝ፣ ጃኬቴን አምጣልኝ፣ መጽሐፉን አምጣልኝ፣ ታስሬያለሁኝ ማርቆስ ግን ለወንጌል እስክንድሮስ ይጽፋብኝ ብለዋል። ጓደኛው አንድ ሰው ክፉ ነበታ ሉቃስ ተናግሯል። ይሄ ጳውሎስ ተናግሯል። እናውቃለን። ይሄ መኖሩ አብረው መኖራቸው ይሄ ማስረጃ ነው። ለአንተ ማስረጃ ከሆነ የሆነ ግን ሌላ ማስረጃ አለ። ማስረጃ የሚሆን ቃል በቃል የተቀመጠ ይሄ ደግሞ ለእኛ ማስረጃ ሊሆናቸው ለምን እነሱ ጋር አለ ማለት ነግረውታል የሚል ፖይንት አያስይዘንም። ግዴታ መስማቱን መቀመጥ አለበት። ይሄ በእስልምና ቅድም ብየዋለሁ ሙብሃም ይባላል። ቃል በቃል ከማን እንደሰማ ካልተናገረ ውድቅ ነው የሚሆነው። ጨርሻለሁ። ጃስ ቀጥለው። ሌላ ሰው ይገባን ይቀጥል። ታወራለህ በኋላ ማን ኢምሩ እንትን ክፈተው። ኖ አላለቀም። የሆኑ ፖይንት አምጣው። ሉቃስን ክፈተው። ትክክል አይደለም። አማን አንብበው። ምንድን ነው የሚለው? አማን አለክ? አማን አለክ? እያወራኩ ነው የሚይዙ ነው አለው። እሺ አንብቦ እስቲ ምንድን ነው የሚለው? ሉቃስ ወንጌል ምንድን ነው የሚለው? ያ አንብቦ የከበርክ ቴዎፍሎስ ወይ ብሎ ይጀምራል። ምንድን ነው የሚለው? እኮ ቀጥለው አንብቦና እየወረደን እያነበብ ነው። የከበርክ ቴዎፍሎስ ከመጀመሪያው በዓይን ያዩትን እና የቃሉ አገልጋዮች የሆኑትን ይላል። ከመጀመሪያው በዓይን አዩ የተባሉት እነማን ናቸው? ነገርኩህ እኮ እነ ጳውሎስ አልኩህ እኮ እነ ማርቆስ አልኩህ። ጳውሎስ በዓይን ምንድን እነ ጳውሎስ አልኩህ እኮ እንዴ? ጳውሎስ በዓይኑ አይቷል እንዴ ክርስቶስን? ኦኬ እሺ። የቃሉ አገልጋይ ነበር ከመጀመሪያ የነበረ? እነ ማርቆስ ነበሩ። ኦኬ እሺ። እንትን ማስረጃ ስተን እስቲ ሰጠው እኮ አለ አልሰማም። ኦኬ ስለ ጳውሎስ እሺ ነው ናይ ከመጀመሪያው በዓይን ያዩትና የቃሉ አገልጋዮች ከተባሉት መኖሩ የቃሉ አገልጋይ የሚለው እኮ ብዬ ነገርኩህ አይደል? ማርቆስ አብሮት አልነበረም ከክርስቶስ ጋር እኮ። መጀመሪያ ስለ ጳውሎስን ጨርሰን ወደ ማርቆስ እንሄዳለን። ኦኬ በዓይኑ ያዩት የሚለው ክርስቶስን በዓይኑ ማየቱን ነው አልኩህ እኮ። ከዛ በኋላ የቃሉ አገልጋዮች የሚለው እነ ማርቆስ ነው አልኩህ። የአንድን ደግሞ አብረው ለመኖራቸው ጢሞቴዎስን እኮ ማስረጃ ሰጠው እኮ አይደል እንዴ? እኮ ስለ ጳውሎስ መጀመሪያ ማስረጃ ስጠንና ምን ልስጥ? አሁን መገለጹን ክርስቶስ ማግኘቱን ማስረጃ አለኝ አልኩህ እኮ። ከመጀመሪያው በዓይን ያዩትና የቃሉ አገልጋዮች ከተባሉት ውስጥ ጳውሎስ ስለመኖሩ በዓይን ያየው የሚለው ክርስቶስን መገለጹን ነው። ለምን ታሳድደኛለህ ሲለው ብሎ ኢየሱስ ክርስቶስ ተገለጠለት አልኩህ እኮ አይደል እንዴ? አንድ እሱን አመጣሁልህ። ከዛ በኋላ በዓይኑ የቃሉ አገልጋዮች ደግሞ የሚላቸው እነ ማርቆስን ነው አልኩና ከዛ ጳውሎስ እሱም ጳውሎስ ነው ያለን። አሁን ማስረጃ አስተን እሱም ጳውሎስ ነው ያለን። ታዲያ ያንን ጳውሎስ ያለው መጽሐፍ ቅዱስ ውስጥ አንድ መጀመሪያ እዚህ ጋር እንጨርስ። እሺ ምንድነው መረጃ? እሺ ችግር መረጃ ያልከውን አቅርብ። ምንድነው መረጃ? መጽሐፍ ቅዱስ ነው መረጃ እኮ ነገር ምን ቁጥርና ምዕራፍ ነገር ምን ቁጥር? ጢሞቴዎስ ሁለተኛ ጢሞቴዎስ 4:11 አልኩህ እኮ። ማን የጻፈው እሱ? ጳውሎስ ነው። ማን የጻፈው እሱ? ማስረጃ ስጠን። የጳውሎስ መልእክት አይደል እኮ ማን እኮ እሱ እንደጻፈው ማስረጃ ስጠን።
አሁን አንተ አሁን ቁርአን ማን የጻፈው ማስረጃ ስጠኝ ብል ትሰጠኛለህ? አዎ እሺ እንዴት ስጠኝ? ማን የጻፈው? ቆይ አንተን መልስና ወደ አንተ እንሄዳለን። እሺ እኔ ጳውሎስ ነው የጻፈው። ይሄንን ደግሞ እንትና በምን ሌላ ማስረጃ አምጣልኝ ብትለኝ ሶርሱን እኔ አሁን እሱን ማምጣት አሁን አልችልም። አመጣላለሁ ግን አሁን ማምጣት አልችልም። አሁን አልዘጋጀሁበትም። ማምጣት ይችላሉ። ጳውሎስ ለመጻፉ ምንም ስትዘጋጅበት በቃ ስትዘጋጅ እኔ እመልስልሃለሁ። እሺ ግን አታውቀውም። እስካሁን ባለው ሁኔታ አታውቀውም ማን እንደሆነ አውቀዋለሁ። ምን ወይ ደግሞ ማስረጃውን ፈልገህ ይዘህ ትመጣለህ። አሁን ልጠይቅ ነኝ እኮ ጨረስን። ይሄንን ርዕስ አዎ ጨረስን። እሺ በቃ ያው ኢምራን ጨርሰናል። ጥያቄ ካለ ጠይቅ። እሺ ልጠይቅ እኮ ጥያቄ አለኝ። አሁን ሄደው ጠይቅ። ማይኩን ከፍ አድርገው መጽሐፉን ቀስ አድርገህ ግለጥ። በጣም ይረብሻል እና ጥያቄህን አቅርብ። ኦኬ ምን ኦኬ እኔ አልጠይቅ። እሺ አሁን ለምሳሌ መጽሐፍት ላይ ቁርአን ላይ ነብዩ መሐመድን መታዘዝ ሆነ በእሳቸው መከተል አላህን እንደምታዘዝ ነው። አዎ ለምን ነብዩ ሰለላሁ ዐለይሂ ወሰለም ከአምላክ እየሰሙ ስለሚያስተላልፉ ከራሳቸው ስለማይናገሩ። እሺ እሳቸውን ካልታዘዝ እሳቸውን ስትታዘዝ ኃጢአት ይሰራ ይላል። ከየት ነው ያገኘው እንደዚያ የሚለው? በቀደም መልሼልሃለሁ። ድጋሚ አያስፈልግም። አማን አንዱ ተመለሰልኝ ብለህ ወጥተሃል። ለማዛግ ከሆነ ሌላ ጥያቄ ጠይቅ የምታዘግበት። ኧረ ወይዳ አልመለስክልኝ። ውረድ ብለን ያወረድክ አይደለ? ውረድ አለ። ልክ አይ ልጠይቅ ስል ኧረ በእውነት አልዋሽም። ልጠይቅ ስል ከዛ ልጁ እንደውም ቅድም በትናንትና ያወራንበት እኮ ነው። ጾመኛ ነኝ የዛሬ 2 ሳምንት አካባቢ ላይ ጠይቀህ መልሼልሃለሁ። ነው የዛሬ 2 ሳምንት አይደል? መቼ ዕለት ነው ውረድ ብለኸኝ ነው? ለምን ውረድ እንደ ዛሬ ማለት ጾመኛ ነኝ። ቀጥታ ላፈርጥ ነው። የሚዋሽ ሰው አልወድም። ኧረ እኔ አልዋሽም። በእናትህ ለምንድን ነው የማዋሽው? ኦኬ ሁለተኛ እንዳገባ ነው ማድረግ። የዛሬ 2 ሳምንት አካባቢ ጠይቀህ መልሼልሃለሁ። በቀደም ውረድ ተብለህ የወረድከው ሌላ ነገር ተናግረህ ነው። ጥያቄ እንኳን አልጠየቅም በቀደም። ከዛ በኋላ ልጁ እንዴት እስካሁን ለምን ተናልክም አለ። እኔ ጾመኛ ነኝ አልዋሽም። ውረድ። ቀጥል ኢምራን። አይ ኡስታዝ እንደዚህ ውሸት የሚዋሽ ሰው አያስፈልግም። በቃታችሁና አዳምጥ። ኡስታዝ ይመችሃል ለማለት ኡስታዝ ሰላም አለይኩም። አይ አልተመቸኝም ማለት ኢንሻአላህ። እሺ ጃ መቀጠል ትችላለህ። እኔ እቀጥላለሁ። ኢምሩ ችግር የለም። እንትን መቀጠል የምትፈልጉ ሰዎች ካላችሁ ታላቁ ምናምን እንቀጥሉ። ሳሚ እንዴት ነህ? እንዴት ነህ? ደህና ነህ? አልሐምዱሊላህ ሰላም ነው አለው። ጥያቄ አለኝ ነው። እሺ ጠይቅ። ማን እምራን ነው የምጠይቀው? ችግር የለውም ጠይቅ፣ እንመልስልሃለን። አይ መጀመሪያ አንድ ሰው አስመርጥልኝ። ማን ነው የሚመልሰው? ምን ሰው ነው የፈለግኩ? ጥያቄ መጠየቅ ነው የፈለግኩ እኮ። ያ የምጠይቀው ሰውዬው እንዲመልስልኝ ስለምፈልግ ነው። ሁሉም ማይኩን እንዳይከፍት። አይ ማንም አይከፍትም። አንድ ሰው ነው የሚያወራ። ጥያቄን አቅርብ። እሺ አንተ ነው የምጠይቀው? ጠይቅ፣ ችግር የለውም። እሺ በመጽሐፍ ቅዱስ ውስጥ ከዘፍጥረት እስከ ዮሐንስ ራእይ ኃያል አምላክ የሚል ለፍጡር ተሰጥቶ ያውቃል? እኔ እንጃ፣ እኔ አላውቅም። ለዛም እኮ ነው አንድ ሰው ያልኩት። እሺ ማን ነው የሚመልሰው? አይ እኔ ክርስቲያን አይደለሁም እኮ። ለምን ትጠይቀናለህ? ክርስትና ላይ ጥያቄ ገብተህ ትጠይቀናለህ? የመጽሐፍ ቅዱስ ጥያቄ አመልሱ። እኔ እንጃ፣ ማለት እስልምና ላይ ብትጠይቀን የተሻለ ነው። ክርስትና ላይ እኛን እንጠይቃለን። እኔ እስልምና ላይ ብዙም እውቀት የለኝም። ስለዚህ በመጽሐፍ ቅዱስ ነው የምጠይቃችሁ እኮ። በቃ መጽሐፍ ቅዱስ ላይ ከሆነ እኛን ጠይቅ፣ አንተ አስተምረን። ስለዚህ በመጽሐፍ ቅዱስ መልስ ከሌለ ወርዳለሁ። እኔ ከመጽሐፍ ቅዱስ ነው የሚፈልገው።
እኛ ክርስቲያኖች አይደለንም፣ ሙስሊም እኮ ነን። ስለ መጽሐፍ ቅዱስ ለምንድን ነው የምትጠይቀመጥ? አሁን መጽሐፍ ቅዱስ ሉቃስ ማን ነው ጻፈው እያላችሁ ስታወራ ነበር እኮ። እሱን ጠይቀን ነው ጠየቅን፣ እሱን እየመለስን ነበር። እኛን ጠይቅና መልስልን። ተጠይቀን አይደለም ስለ ሉቃስ። ስለዚህ ከመጽሐፍ ቅዱስ አትጠየቁም ነው ዋናው ነገር። እኛ ምን መጽሐፍ ቅዱስ እኮ አናምንበትም። እናንተ ነው እንጂ የምንጠይቀው። እኛ መጽሐፍ ቅዱስ እንደማታምኑ እና ታርሳታምኑ እንደ ኢየሱስ አምላክ አይደለም የምታወራው። ተረጋጋ፣ ስሜታዊ አትሁን። ኃያል አምላክ የተባለ ከኢየሱስ ሌላ አለ ወይ ነው ያልከው? ኢየሱስም ኃያል አምላክ አልተባለም። አላልኩም። ከኢየሱስ ሌላ አላልኩም። ኃያል አምላክ የተባለ ሰው ላሳይ ነው ጥያቄ። መጀመሪያ ስማ፣ በመጽሐፍ ቅዱስ ኃያል አምላክ የሚል ለፍጡር ተሰጥቶ ያውቃል ወይ? አዎ አልኩ። አንድ ጥቅስ ከኢሳይያስ 9:6 ውጪ ስኬል 32:21 ክፈት። ኃያል አምላክ። አዎ ዕብራይስጡን አውጣለት ይምራን። አማርኛ ነው የማወራው። ዕብራይስጥ ነው፣ ዕብራይስጡ ላይ አለ። አማርኛ ነው የጠየቅኩት። ዕብራይስጥ ላይ አለ ላልኩ። ምን አስጨነቀ አንተ? መኖር አይደል የምትፈልገው? አማርኛ እኮ ነው እየጠየቅኩ ያለሁት። ዕብራይስጡ ላይ አለ ላልኩ። ምን አስጨነቀ? ስለዚህ በአማርኛ የለም። አማርኛው ላይ የለም፣ ግን ዕብራይስጡ ላይ አለ። በቃ አመሰግናለሁ። የለም። ስለዚህ ለፍጡር አለ፣ ለፍጡር የዋለ አለ ማለት ነው ባይብል ላይ። የትኛው ነው? ክፈት። ምን የሚለው ቦታ? ሕዝቅኤል ስንት? ሕዝቅኤል 32:21 ላይ ለማፈር ስትፈልግ ነው አማርኛ ያልከው። ምን መሆን ስትፈልግ? ለማፈር ስትፈልግ ኖ፣ አይ ሞክ ስለሚፈልግ ነው። አማርኛ በአማርኛ የተጻፈ ስላለ እየጠየቁ ነው። ለዛ ዕብራይስጡን አውጣለህ። ምን ይላል? አንብበው። ኤልጊቦሪም የሚል የለም? ምን አልከኝ? ኤልጊቦሪም የሚል የለም? ቀይረው ያንን አማርኛው ላይ ኤልጊቦሪም የሚል የለም ወይ? መጀመሪያ ተረጋጋ እስቲ እኮ አማርኛው ላይ ቀየረ። ኤልጊቦሪም የሚል አለ ወይስ የለም? አላየሁትም። እስቲ እንትን አድርግልኝ። ይኸው አውጣና አሳየው። ኤልጊቦሪም የሚል የለም ወይ? አሳየው። አይታየም? የታለ ኤልጊቦሪም? የታለ ኤልጊቦሪም? ኤል የመጀመሪያው ኤልጊቦሪም የሚል የለም? የታለች? አረ የታለች? እዚህ ጋር ኤል የሚል የለም? ኤል የሚል የለም? ኤል የሚል አለ። ኤል የሚል አለ። ኤልጊቦር የሚል እሺ። 9:6 ኧረ ቆይ ተረጋጋ። ቀስ እያልኩ ነው የማወራ እኔ ሰው ስለተኛ። ኤል የሚል የለም? ኤል የሚል አለ። ኤል ማለት ምን ማለት ነው? አትረዳኝ እኔ የፈለኩት እኮ ኃያል አምላክ ነው እኮ ላሳየህ እኮ ነው። ኃያላን አማልክት ይላቸዋል ሰዎችን። አማልክት ይላቸዋል። እሱን አውቃለሁ። አምላክ እምላቸዋል። የጠየቁ ኃያል አምላክ። ተረጋጋ። ኃያል አምላክ ነው የሚለው የሙዚቃ ቆይ ተረጋጋ። እንደ ኤል ማለት ምን ማለት ነው? ፍታኝ አንተ። ኤል ማለት ምን ማለት ነው? ኤል ማለት ምን ማለት ነው? ጥያቄ ነው ያቀረብኩት እኔ። ኤል ማለት ምን ማለት ነው? እዚህ ጋር ያልተረዳክ ማታኮን አላውቅም በለኝ፣ የምታኮን አውቃለሁ በለኝ። ኤል ማለት ምን ማለት ነው? እኔ አላውቅም። ኤል ማለት አምላክ ማለት ነው። እዚህ ጋር ተቃውሞ አለ? ኦኬ አለ እዚህ ጋር ተቃውሞ። እኔ አምላክ ነው የሚለውን ጥያቄ መች ጠየቁ? ወይድ ላሟላልህ እኮ ነው። አጠቃላይ ላሟላልህ አይደለም የፈለኩት። ኤል ይኸውልህ ኢሳይያስ 9:6 ላይ ኤልጌቦር የሚል ቃል አለ አይደለ? ኃያል አምላክ ለሚለው ቃል ኤልጌቦር ነው የሚለው የተጠቀመው። ኦኬ አዎ አሁን ኤልጌቦር የሚለው ቃል ለፍጡራን እንደዋለ ሁሉ ማን ነው ለኢሳይያስ 9:6 ላይ ላለው ጻ እንደዋለ ሁሉ በተመሳሳይ ደግሞ ሕዝቅኤል ምዕራፍ 30 ማን ነው ትንቢተ ሕዝቅኤል ምዕራፍ 32 ቁጥር 21 ላይ ደግሞ ለፍጡራን ይውላል ነው ፖይንቱ። አሁን አማርኛው ወይስ አማርኛ የሚል መጀመሪያ የአማርኛውን ክፈትልኝ እስቲ እና ዕብራይስጡ ላይ እኮ ነው ያነ ለምን ወደ ኋላ ወደፊት ትሄዳለህ? አማርኛው ምን ተባሎ እንደተፈታ መጀመሪያ ሸከና አራሳሚ ውርደት አትከናነብ። ይሄው አውጥቶልህ አላቀም እያልክ ነው ያለው፣ እያስረዳው ነው ያለው። መጀመሪያ አማርኛው ክፈትና ወደዛ እንመጣለን እያልኩ ነው። ከፕሮቴስታንት ጋር እንደምትወያየው እዚህ ቤት እንዲቀላል እንዳይመስልህ። አሁን መጀመሪያ ሕዝቅኤል ምዕራፍ 32 ቁጥር 21 ላይ ያው እንትን አትበል፣ ፐርሰናሊ አትሂድ። ኤልጊቦር የሚል ቃል አለ ወይስ የለም? አለ ወይስ እኔ ምንም አላልኩም፣ ጥያቄ ነው ያቀረብኩት። እሺ ኤልጊቦር የሚል ቃል የለም አለ እዚህ ጋር እኮ መጀመሪያ አማርኛውን ከፈት። ዕብራይስጡን ከፈትንልህ። አማርኛው ላይ የለም ብያለሁ ቅድም፣ ዕብራይስጡ ላይ አለ ብያለሁ።
አማርኛ ላይ ምን ብሎ ነው ያስቀመጠው? በአማርኛ ቼክ እናድርገው። እሱም በኋላ ላይ እንመጣለን። ዕብራይስጡ ላይ አለ ወይስ የለም? እስቲ ክፈት። ለምን እንመጣለን? ዋናው ለማወቅ አይደል የገባው? ኦፍ ኮርስ ኦኬ። ስለዚህ ሕዝቅኤል 32:21 ላይ ዕብራይስጡን ይኸውና፣ ከዛ በኋላ ደግሞ ወደ አማርኛው እንሄዳለን። ለምን ወደ አንተ ትሽቶከለካለህ? አንተ ምን አልክ መሰለህ? ወይ አይዞህ አትንተባተብ፣ ችግር የለውም። ሕዝቅኤል ምዕራፍ 32 ቁጥር 21 ላይ እዚህ መግባት ማልፈልገው ለምንድን ነው እንደዚህ ነቃላቶች ትንተባተባለህ? አይወል ሕዝቅኤል ምዕራፍ 32 ቁጥር 21 ላይ ተረጋጋ። ማከብር ቦርድ ይሻላል። በቃ እኔ ከአንደበት ምንም አላወጣም። አይ ይኸውልህ ልታመልጥ ነው። ይኸውልህ ሕዝቅኤል 32:21 ላይ በምታወራ ልክ ነው የሆነ ነገር ብናገር ማስቀየማቸው ልጆች ስለሚኖሩ ቃላት እንደዚህ አዳምጣ እንዴ፣ አትንተባተብ ያልኩ ለዛ ነው። ሕዝቅኤል 32:21 ላይ ግባ። ይኸው ፈራ ጥሎ ሊሄድ ነው ይላችሁ፣ ሊፈረጥጥ ነው እንግዲህ። እኮ እንደዛ ከሆነ እንዳትሄድ ይቺን ጨርስ እኮ። ለምን ግን አንተ ነገር የለም እስኪ 32:21 ላይ ወይ አንዴ መጀመሪያ ተረጋጋ። አትበሳጭ። እኔ ቀስ ብለህ አስረዳኝ፣ እኔ እረዳለሁ። ግን አንተ ኢሞሽናል ሆነ የምታወራው ነገር ኖ። አሁን በቃ ወደ ፖይንቱ ግባ። ወደ ፖይንቱ ግባ። አማርኛውን ክፈት እንዴ። አትበሳጭ። እስኪ 32:21 ላይ ዕብራይስጡ ላይ ይላል ብያላልኩ። በጣም አየህ ወዴት እንደሚመጣ ስለምታውቅ በቃ ፐርሰናል ነገሮችን እያበዛክ ነው። እኮ አማርኛ ላይ አለ አላልኩም ቅድምም። ተረጋጋ ሳሚዬ፣ አትበሳጭ። ጥያቄ ምን ነበር? አትበሳጭ። ቢያንስ እንኳን የቄስ ተክሌ ተማሪ ነው። ቄስ ተክሌ በጣም ትሁት ነበሩ። አየህ ገብቷል ማለት ነው። ማን እንደሆንክ ስለተረዳክ ነው እንደዚህ እየሆንክ ያለው። እንዴ ቄስ ተክሌ እኔ አውቃለሁ እኮ እንዴ ምን ነካ ስለምታውቀኝ ነው እንደዚህ እየሆንክ ነው። 32:21 ላይ አንዴ አውቃለሁ ሳሚ፣ ከዚህ በፊትም እኮ ገብተህ እናውቃለን። አሁን ፐርሰናል ያካርገው ቢያንስ የቄስ ተክሌን የቄስ ደጉን ትትና አይተህ ትትና ለማሳየት ሞክር። ሕዝቅኤል 32:21 ላይ በተቀመጠው ነገር ኤልጊቦር የሚል ቃል የለም ወይስ አለ? አማርኛውን መጀመሪያ እናንብብ አልኩ። ዕብራይስጡ ላይ ቀርቦልሃል። ይሄንን ካልሆነ አፍራሃል ማለት ነው። ፍርት ያምነን። ስለዚህ አማርኛውን ለምን አከፍተው? መጀመሪያ አማርኛው ላይ የለም እኮ አልኩህ እኮ ቅድም እኮ ነገርኩህ። ዕብራይስጡ ላይ አለን ያልኩህ የለም ነው ከሄድኩ ለምን ታነበዋለህ? በቃ ከሌለ ታራል ምንድነው? ስለዚህ ዕብራይስጡ ላይ ያለ ነው ፖይንት እኮ ኤልገቦር የሚል ቃል በቃል እዚህ ጋር ተጻፈማ። አንተም ላገናኝ ነው እያልክ ያለው እዚህ አለ። ይሄው አለ እኮ አልኩህ። አለ ይሄው አለ። በዕብራይስጡ ክፈትለት። በዕብራይስጡ ላይ ኢሳይያስ 9:6 ላይ ክፈትለትና ከዛ በኋላ ሕዝቅኤል ምዕራፍ 32 ቁጥር 21 ላይ ደግሞ ይሄውን ቃል ራሱ አለ ነው ፖይንት። ኤልገቦር የሚል የለም ኢሳይያስ 9:6 ላይ። ያው ኢሳይያስ 9:6 ላይ ምን ይላል? ጻፈ አንብበው። ትክክል። ኢሳይያስ 9:6 ኤልገቦር የሚል ኤል ይላል እዚህ ጋር አይደለ? አዎ ሕዝቅኤል 32:21 ላይ ደግሞ ግባለት። አንዴ ግባለት። ሕዝቅኤል 32:21 ላይ እዛ አማርኛ አንቀበልም ነው ወንድማችን እያለ ያለ ነው። ዕብራይስጡ ላይ አለ ነው ያልኩህ። ተጋር ኤል የሚለው ኖ እዚህ ጋር ኤል የሚለው እዚህ ጋር እዛሽ ጋር ኤል እና ኢ ለብቻ ነው አንድ ነው። ስትሮንግ ነምበር ተጫነው። አይ ይጫንልህ። ስትሮንግ ነምበር ነው ላይኛው ኤል ስተርጎም ወደ ላይ ወደ ታች ተረጋጋ። ይኸውልህ ኤል ማለት ተጫውና እናሳየው። ምንም ትርጉሙ ምን እንደሆነ ችግር የለውም። ተጫን እናሳየው። ራሱ ነው ስትሮንግ ነበሩን። ተረጋጋ። ስሜታዊ አትሁን። አረ ወይ ዲባክ ያውን ፐርሰናል ነገሮችን እንትን እኔ ቀስ ብዬ ለማወቅ ስለፈለኩ ነው የገባሁት። ለማወቅ ምን ተንተባተብኩ? ባንዴ እኮ ነው ፍራስትሬት ያደረከው። ባንዴ ነው ፍራስትሬት ያደረከው። መምህር ነህ አንተ ግን ይኸው ፍራስትሬት አደረክ። አረ እኔ ማመር ነው በመጀመሪያ አንብበው። ኤል የሚለው ትርጉሙ ሌላ ነው አልክ። ትርጉሙ ምንድን ነው ይላል? ምን ማለት ነው? እስቲ አይ 32:21 ላይ 32:21 ገብቷል ማለት ነው። ማን እንደሆነ ተመለስ 32:21 ላይ አዎ አስተማሪ ነው። ምን ይላል? ኤል ማለት ምንድን ነው? አረ እኔ አስተማሪ አይደለሁም። መጀመሪያ እሺ በቃ አሁን ወደ ፖይንት ምንድን ነው ይላል እዚህ ጋር 32:21 ላይ ምንድን ነው ይላል? ኤል ማለት ምንድን ነው ትርጉሙ ይላል? እስቲ አንብበው ሳሚ እየጠበቅኩ ነው። ይሄው አለ አንብበው። ምን ይላል? ኤል የሚለው ምንድን ነው ይላል? ስትሮንግ ነምበሩ እሺ ምን ይላል? ወደ አማርኛው ቀይር። አንደስ ቼክ አድርገህ እንምጣ። ይሄው ይበቃል። ቼክ አድርገው ክፈቱት ብለህ እኮ ሲከፈት የለም አልክ። እንደገና ደግሞ ሲከፈት አማርኛ አድርጉልኝ ትላለህ። እሺ ገልብጠው አንዴ አማርኛው ጉልላት ላይ ያለ ስለ ጉሊት ነው የምታወራው፣ ስለ ችርቻሮ ነው የምታወራው። እሺ ስለ ኢንዱስትሪ እያወራን አንተ ጥቃቅንና አነስተኛ ነው የምታወራው። ይበቃል። ደረጃ አይደለም።
አውቃለሁ። እኔማ እኮ ተማሪ ነኝ እኮ ሲጀመር። እኔ ሲጀመር ማምር አይደለም። አጥና ኃያል አምላክ የሚል ስኬል 32 ላይ አለ አይደለ? በዕብራይስጡ እኮ መጀመሪያ እባክህ የለም አለ ተረጋጋ ወይስ ኡስታዝ። ኤልጌቦር የሚል አለ። አንተን ያልተረጋጋው እባክህ፣ አንተን ያልተረጋጋው እባክህ ኡስታዝ ይቆይ ነው። ያ አሁን ኡስታዝ እሺ እንግሊዝኛ አልችልም አለ። ያው ተርጉሜዋለሁ። አስቀጥለው በአማርኛ ተተርጉሞላል። እኔ እግዚአብሔር የሚል ጠይቄ ያለው ጥያቄ ምን ነበር የኔ? በቃ እናመሰግናለን። ኃያል አምላክ እግዚአብሔር አምላክ ነው የሚለው ራሱ ቶ እናመሰግናለን። ይበቃዋል አይደል ይምራል? እሺ አይ ይበቃዋል። አታወሩት። ለምን አወረዳችሁት? ሚት አድርጎ ያዳምጥ። ዕብራይስጥ አልፈልግም አለ። አስተማሪ እኮ ነው በነገራችን ላይ የወሊድ አስተማሪ ነው። በደንብ ነው የማውቀው። ለዛ ነው እቺን አጋጣሚ ጥሩ መጠቀም ስለፈለኩኝ ነው። እንደ ፕሮቴስታንት ቀላል መስሎታል እዚህ ሲመጣ ማለት ነውና ሚሆን አይደለም። ሕዝቅኤል ምዕራፍ 32 ቁጥር 21 ላይ ፍጡራን ኃያል አምላክ ተብለዋል። በዕብራይስጥ ምን ተብለዋል? ኤልጊቦሪም ተብለዋል። ተራ በሽሽቅ ከፈለገ ደግሞ መድኃኒት አለ። አንዳንዴ ዝም ምን አንዳንዴ ትህትናም ያስፈልጋል። አንዳንዴም ደግሞ እንደዚህ በአቅማቸው በልካቸው ማስገባት ያስፈልጋል እንዳመጣጣቸው። እናመሰግናለን። ቀጥሉ። ጀዛከላ ኡስታዝ። አይ እኔ ገረመኝ እዚህ ጋር እኮ ኢሌ የምትላለች ስለዚህ ትርጉሙ ይቀየራል አለ። እሺ ችግር የለውም በሱ እንስማማና ተርጉሙልኝ ኢሌ የሚለውን ቃል አለ። እሺ ያ ወሰድ ነው። እዚህ ጋር ተመልከቱ ኢሌ ይላል። እዚህ ጋር ያኛውም ያው ኢሌ ይላል። ያው እዚህ ጋር ኢሌ ይላል። ያኛውም ሶሪ አይደለም። ያው እዚህ ጋር ኢሌ ይላል አይደል? ይሄኛው አይ ተርጉምልኝ አለ። ያ ጎግል ላይ ተርጉሞ ነው አለ። ጎግል ላይ እግዚአብሔር ብሎ አስቀመጠው። ጋድ ይላል። እንግሊዘኛ ካልቻ ይታያቸው። እንግሊዘኛው ሊንክ አላችሁ እዩት። ያው ጋድ ይላል። ጎግሉ ግን እግዚአብሔር አለ። ስለዚህ እሱ ምን አለ? እግዚአብሔር የሚል አልፈልግም ማለት። ስለዚህ እግዚአብሔር አምላክ አይደለም ማለት ነው። እናመሰግናለን። እግዚአብሔርን ክደዋል ማለት ነው። እሺ መንጌ ሰላም ብለናል። ጀዛከላህ ኡስታዙና መንጌ ይሰማሃል? እሺ ከላይ ከስር ያለው ኤልኖሴ መንጌን አውሩት። ከኔ ጋር ነው እንደ ጀማ ይሰማል። እሺ ኤል ሰላም ብያለሁ። ምን ነው ዝም አልክ? ማንን ነው እያወራ ያለው? ኤልኖሴ እያልክ አንተና ሌላ ኤልኖሴ አለ ለገስ አይ ስላልሰማው ነው። ችግር የለውም። ሰላም ብያለሁ ወገኔ። አሉ እንዴት ነህ? አለን አልሐምዱሊላህ። እንጠይቅህ ትጠይቃለህ? ጠይቀኝ እስቲ። ጠይቃለሁ ከዛ በኋላ ደስ ይለኛል። በጣም በጣም ደስ ይለኛል። እኔ ጥያቄ መቼም የማልተወው ጥያቄ መጀመሪያ ከየት ቤተ እምነት ነህ? አንዴ ቆይ ላስተካክል አካሄድ። ክርስቲያን ነኝ። ምን ይሰራላል? ከየትኛው ቤተ እምነት ሆንኩኝ? ይለያያል። በየትኛው በዚህኛው ላውራክ ወይስ በዚህኛው ላውራክ? በየትኛው መጽሐፍ ቅዱስ ላውራክ? አይ በ66 አሐዱ ከሆነ ያስማማኝ። በቃ ችግር የለውም። ቤንጤ በሚል ይዤዋለሁ። እሺ በስላሴ ታምናለህ አይደለ? ስላሴ እንፈናግልን። ይህን ጥያቄ እኮ ከዚህ በፊት እኮ አውርተንበት እኮ እናንተ ያልተስማማናቸው ብዙ ነገሮች አሉ። መቼም ልንስማማም አንችልም። አሁን መጀመሪያ ስላሴ ነው። አሁን ለምሳሌ አንተ ተውሂድ የሚለውን ነገር ካብራራ ያለ እናገኘዋለና ረጋ በላ አንዴ። ቁርአን የኔ መጽሐፍ ነው፣ ያስረዳሃለሁ። አሁን ክርስትና ላይ ያለ ነው። ወደ ቁርአን ከገባ እንለያያለን። መልስ የለህም ብላ ጨብጭበን ከዛ ትጠይቀኛ ወይ መልስ የለኝም ትላለህ። አሁን ያልኩህ አምላኮችን አስረዳኝ ነው። ስላሴ ማለት ነው። ስላሴ ማለት አንድነት፣ ሶስትነት። እሺ አንድ አምላክ በሶስት ማንነቶች ተገልጠዋል። ሶስት ማንነቶች አሉ፣ ሶስት አካላት አሉ አይደለ? የስ ስለዚህ አምላኮች በአካል ስንት ናቸው? አንድ ነው። በአካል አይ በአካል ሶስት ነው፣ በመለኮት አንድ ናቸው። ማሻአላ። ደግሜ ልጠይቅህ፣ አምላክ በአካል ስንት ነው? ሶስት ነው። ማሻአላ። ሶስት አካላት ተመልካል። እንግዲህ ኤልኖሴ ማሻአላ። አሁን ጥያቄያችን መጽሐፍ ቅዱስ ላይ አስተምሯል ማለት መጽሐፍ ቅዱስ ላይ በተዘዋዋሪም ሆነ በግልጽ ተሰውሮም ተገልጦም ስላሴ የሚለው ሐሳብ አለ? ስላሴ የሚለው ሐሳብ የለም። ተውሂድ የሚለው ሐሳብ ቁርአን ላይ አለ። አለ ቁርአን ላይ ሐሳብ አለ። ግን መጀመሪያ የለም። እሺ ከሌለ ስላሴን ከየት አመጣችሁት?
ስላሴ መጽሐፍ ቅዱስ ላይ የለም አለ። ማሻአላህ ሪከርድ ኢምራን ስላሴ መጽሐፍ ቅዱስ ላይ ስላሴ ኢምራን አይደለም። ይኸውልህ ሀሳቡ ቆይ አለ፣ አንዴ ኤል አንዴ ሀሳቡ አለ። ቆይ አንዴ ኤል አሁን እኮ ሀሳቡ የለም አልከኝ። አሁን ሀሳቡ የለም ኖ አይ ሀሳብ እየዘለልክ ትሄዳለህ። ኢምራን መዝለል የለብህም። መጀመሪያ ላይ ያላጠራችሁት ነገር አለና አንድ አምላክ በሶስት አካል ተገለጠን ያልከዋ ኤል 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 አለክ ኤል ማይክን አንሳ እያወራ ከሆነ እኮ ይኸውልህ፣ ከዚህም አታውሩ። አንድ ሰው ያውራ። ኖ ኖ አይደል፣ በቃ እኛ ረጋ ብለን ነው እያወራን ያለ ነው። አንድ አምላክ አንድ ሰው ነው። ኖ ቆይ መጀመሪያ አንድ ሰው ብቻ እንዲያወራኝ ነው የምፈልገው። በቃ ከኔ ጋር ትቀጥላለህ። ከኔ ጋር ትቀጥላለህ። እሺ እንትን አንድ አምላክ በሶስት አካል ተገለጠን ያልከው? አይ በሶስት አይደለም፣ በሶስት አካል ተገለጠ ሳይሆን በመለኮት አንድ ናቸው። እሺ እነማን ናቸው አንድ? በአካል ግን ሶስት ናቸው። ተገለጠ አላልኩም እኮ። በመለኮት እነማን ናቸው አንድ? አብ፣ ወልድ፣ መንፈስ ቅዱስ። በአካል ስንት ናቸው? ሶስት። ሶስት ምን? ይኸውልህ በመለኮት አንድ ናቸው እኮ። በመለኮት አንድ ናቸው። በአካል ስንት ናቸው? በጣም ጥሩ። በባህሪ ደግሞ አይደለ? ኖ እሱን አልጠየኩም። በአካል ስንት ናቸው? በአካል በግብር ደግሞ ሶስት። ኖ እሱን አልጠ በአካል ስንት ናቸው? ሶስት። ሶስት ምን? ሶስት አምላክ እንድልፈልገ ነው። ኧረ እኔ ምን እንደሆኑ እንድትነግረኝ ነው። ሶስት ናቸው በቃ። ሶስት በመለኮት አንድ ናቸው ካልኩ እኮ በሶስት ምን? ሶስት ምን? በግብር ደግሞ ሶስት ይሆናሉ ማለት ነው። እሱን አልጠየኩም። ሶስት አካላቶች አሉ። እነዚህ ሶስት አካላቶች ምንድን ናቸው? አብ፣ ወልድ፣ መንፈስ ቅዱስ። ማን ናቸው? አይደለም ምንድን ናቸው? እሱ የሆነ እንትን አወጣ፣ ስዕል አወጣ። እሱን አናምንበት። ቶቶ ኢምራን እንትኑን እሱ ፕሮቴስታንት ነው። ሶስት አካል ያልካቸው ምንድን ናቸው እኮ? ነገርኩህ እኮ አብ፣ ወልድ፣ መንፈስ ቅዱስ። ኖ ማናቸው አይደሉም። ምንድን ናቸው ሲሆን ሶስቱ ምንድን ናቸው? ምንድን ናቸው? ምንድን ናቸው እኮ አልከኝ እኮ። አምላክ ነው። አምላክ ነው። ማ አምላክ? ኖ አይ ሶስቱ፣ ስለ ሶስቱ ነው የጠየቅኩ፣ ስለ አንዱ አይደለም። ሶስቱ ምንድን ናቸው? አምላክ እኮ። ሶስቱ ምንድን ናቸው? አምላክ ናቸው። አምላክ ናቸው። አምላክ ነው። አይ አምላክ ናቸው ሳይሆን አምላክ ነው። አይ አንዱን አይደለም የጠየቅኩ፣ ሶስቱን ነው የጠየቅኩ። ሶስቱ አሉ በአካል አምላክ ነው። አምላክ ነው ስትል አንድ ነው እኮ እያልክ ያለ። አሁን ስለ አካሉ ነው የጠየቅኩ። በጣም ጥሩ። አምላክ ነው። አሁን አምላክ ናቸው ስለ ለአንተ እንዲመች ሶስት ናቸው ልትለኝ ነው። እኔ ግን ሶስት ነግሬሃለሁ እኮ። በመለኮት አንድ ከሆኑ በግብር ሶስት ናቸው። ያ ማለት ደግሞ በመለኮት አንድ አምላክ ነው። በመለኮት አንድ አምላክ ነው አይደለ? በአካል ሶስቱ ምንድን ናቸው? አምላክ ነው። ያ ማለት ግን ይኸውልህ ወልድ እሺ ላጥራለህ። አብ ወልድ ላከው፣ መንፈስ ቅዱስ ሰራጺ ነው። እሺ ችግር የለውም። አብ ማንን የላከው? ወልድን። የተላከው ምንድን ነው? ወልድ ነው። አይ ማን ነው ሲሆን ምንድን ነው? አምላክ ነው። የላከውስ? አምላክ ነው። ምንን ምንድን ነው የላከው? አምላክ ነው። በቃ አምላክ ነው። ኖ ምን ነው የላከው? እሺ አባት ልጁላ አባት ነው። ኖ ማንን አይደለም። ምንን ላከ? አባት ነው። አባት ምንድን ነው አላልኩህም። እኔ ምንን ላከው እኮ። አባት ልጁን ላከው እኮ። ምንድን ነው አባትየው? አምላክ ነው። ልጁስ? አምላክ ነው። ስለዚህ አምላክ ልኳል። ስጋ ገንዘቡን ባረገው ልኳል እኮ። አምላክ ልኳል። ስጋ ገንዘቡን ባረገው ልኳል። እግዚአብሔር በመጀመሪያ ቃል ነበረ እኮ። አገባኝ። ስጋ ገንዘቡን ባረገው ልኳል እኮ። አምላክ ልኳል። አምላክ ልኳል። ስጋ ባረገው ይኸውልህ፣ ሰማይ መጀመሪያ ገንዘብን ይኸውልህ፣
ስጋን ገንዘብ ባረገው ልጁ ልኮታል። ማን ይላከው? አብ። ምንድን ነው አብ? እሺ ተይድን ስታስረዳኝ በደንብ አስረዳለሁ። ኖ ይሄን ጨርስና ከዛ ወይ በቃኝ በልና ወደሱ እንሄዳለን። አይ ተይድን ስታስረዳኝ አስረዳለሁ። ምክንያቱም ስለማታስረዳኝ ያንን አስረዳለሁ። ኦኬ አንተም ስለማታስረዳኝ እኔ ማስረዳት አልችልም። ሲቀጥል ደግሞ ቅድምም አንድ ጥያቄ ስጠይቅ ሰምቻለሁ። ሉቃስ ማን ጻፈው ስትል ነበረ። መጀመሪያ የጋኔን መጽሐፍ ማን እንደጻፈ ስታብራራቸው ነው ያንን መጠየቅ ያለብህ። በቃ እኮ የከክልኝ ልከክለው ነው አንጻራዊ እያረጉ እንዴት እንደሆነ እኔ እንጃ፣ አልተግባባንም። እሺ በቃ አትመልስም፣ አቅቷል። ወደ ተውሂድ እንሂድ። እስኪ ተውሂድን ንገረኝ እኮ በቃ ካቃተክ በቃ ችግር የለውም። ምንቱ ነገርኩህ እኮ። አይ አቅቶኝ አይደለም ነገርኩህ እኮ። ምኑን ነገርኩህ? አብ ወልድ መንፈስ ቅዱስ ነው። እሱን አይደለም እሱን አልጠየቅኩም። ምንድን ነው እንድመልስልህ የፈለግኩህ? ኢየሱስ የአምላክ መልእክተኛ ነው። ኢየሱስ የአምላክ መልእክተኛ ነው ወይ? አባት ልኮታል። አዎ ኢየሱስን አባት ልኮታል። ኢየሱስም አላኩ አይደለም ያልኩ። ኢየሱስ የአምላክ መልእክተኛ ነው ወይ? ኢየሱስ የአምላክ መልእክተኛ ነው። በትክክል ኦኬ። እሱ አምላክ ነው። ይኸውልህ ስማ፣ ይኸውልህ ኢየሱስ አምላክ ልኮታል። ስጋ ገንዘቡ ባረገው ስጋ ነው። ገንዘቡ ባረገው ስጋ ላከው። እሱን እናውቃለን። አሁን እኮ ኢየሱስ አምላክ ነው። በደንብ ነው። ከአምላክ ነው የላከው። የሆነ ደጋግመህ ስትጠይቀኝ ይሰለችኛል። አታሰልችኝ። እኔ ያው ትንሽ ሾጥ ያደርገኛልና ትንሽ በወደ ሰፊነት ለመታገስ ሞክር። አምላክ ልኳል። አምላክን ላከ እኮ አላልኩም። ስጋን ገንዘቡ ባረገው። ኦኬ አምላክ ምንን ሊላከው? አምላክ ስጋን ገንዘቡ ባረገው። አምላክ ወደ ምድር ምንድነው የላከው? በቃ ዙሪያ ጥምጥም አትሂድ። እንመለስና ጨረስን። ፍጹም ሰው ፍጹም አምላክ። ኦኬ ያ ከላይ የላከው አምላክ ራሱን የላከው ወይስ ሌላ አምላክ ነው የላከው? ራሱ። ኦኬ አብ ነው የመጣው ወደ ምድር። ያ ይኸውልህ በአንደኛ ዮሐንስ ላይ ኖ ራሱን የመጣው አልከኝ። አብ ነው የመጣው ወደ ምድር። አይ እኔ እኮ ይኸውልህ እኮ መጀመሪያ ሳትረዳ እኮ ሌላ ጥያቄ ውስጥ አትግባ። ምንድን ነው ያልተረዳሁት? እስኪ ምንድን ነው አልተረዳም ብለህ የፈራው ነገር ጠይቀኝ። ምንድን ነው ያልተረዳሁት? ይኸውልህ ስማ፣ ምንድን ነው ያልተረዳሁት? ያልተረዳሁትን ንገረኝ መጀመሪያ። ምዕራፍ 1 የዮሐንስ ወንጌል ምዕራፍ 1 ላይ ምን ይላል? ኖ ያልተረዳሁትን ንገረኝ። ይህንን ስላልተረዳ ከሆነ ያልገባው በለኝ። ከዛ እኔ እንደተረዳሁት ልንገርህ። ይኸውልህ እኮ ነገርኩህ እኮ። ምንድን ነው ያልተረዳሁት? ይኸውልህ አባት ስጋን ገንዘቡ ባረገው ልጁን ላከው አልኩ እኮ። አገባኝ፣ እሱ ገብቶኛል። በቃ ከተረዳ ማንን ላከው አትበለኛ እኮ። አይደለም አሁን እኔ የጠየኩት ጥያቄ አንተ አሁን የምታምነው ምንድነው? አብ አንድያ ልጁን ስጋ ገንዘቡን ባደረገው አምላክ ወደ ምድር ላከው አይደል? በቃ እኮ አይኑ እኔ አሁን የጠየኩህ አሁን ገብቷል። ትንሽ አሁን አይምሮ መጠቀም ጀምራል። እሺ ቀጥል። ለዛ ነው ቀለል ያለኝ። እስቲ አንተ ደግሞ አሁን አይምሮን ተጠቀምና አሳየን። ጎሽ አምላክ ወደ ምድር የላከው ምንድን ነው? በቃ ቀላል እኮ። ምን እንደላከ ንገረን። ወደ ምድር መልሱን እኮ መልሰከዋል እኮ ንገረና ድገምልን። ወደ ምድር ምንድን ነው የላከው? ስጋን ገንዘቡ ባረገው ልጁን ላከው አልኩ እኮ። ኖ ምንድን ነው? ማንና አይደለም ያልኩ። ምንድን ነው የላከው ወደ ምድር? እስቲ አይምሮን ተጠቀም። ፍጹም ሰው ፍጹም አምላክን። ኦኬ ፍጹም አምላክ ፍጹም ሰው የሆነው ይሄ ፍጹም አምላኩ ራሱን ነው የላከው ወይስ ሌላ አምላክ ነው የላከው? ፍጹም ሰው ፍጹም አምላክ እኮ። ይሄ የተላከው ከላይ የላከው አምላክ ራሱን የመጣው ወይስ ሌላ አምላክ ነው የላከው? ወደ ፍጹም ሰው ፍጹም አምላክ ላይ እኔ እሱን አልጠየቅኩም። ከላይ አምላክ ላከው ያልከውን ይሄ ፍጹም ሰው ፍጹም አምላክ የተባለ ምን ማለቱ ነበር? ኖ እሱን አይደለም የጠየቅኩ። እሱ አይደለም የጠየቅኩ። ላኪው አምላክ አለ አይደለ? አብራራለሁ ወደምችለው ሲሄድ ስለ አይ ኖ ትላለህ። ምንድነው ልታስረዳኝ የምሞክረው? ኢየሱስ አምላክ ነው የሚለው ልታሳየኝ እኮ ነው አይደለ? ሌላ ምንም አይደለም።
ኢየሱስ አምላክ ነው። ታዲያ አምላክ አይደለም እንዴ? እኮ እኔ እሱን አይደለም የተከራከርኩ። አምላክን የላከው አምላክ ራሱን የላከው ወይስ ሌላ አምላክን የላከው? ይሄ እኮ ነው ጥያቄ። ለምን ጥያቄውን አትረዳ? እስኪ አንጎልን ተጠቀም ለትንሽ ሰከንዶች። አንተ ተጠቅመዋል መጀመሪያ አንተ አልከኝ። አየህ አሁን አንጎልን ተጠቀምክ ስትለኝ ከዛ ደስ አለኝ። እስቲ አንተ ደግሞ ደስ አሰኘኝ። አንጎልን እኔ እኮ መለስኩልህ እኮ ከዚህ በላይ ምን አይደል? እኔ ጠየቅኩህ አምላክን ሲል ከራሱን የላከው ወይስ ሌላ አምላክን የላከው? ይኸውልህ ስጋን ገንዘቡ ባደረገው እሱን አልጠየቅኩህም። በቃ ሌላ ምንም ልነግርህ። በቃ ጥያቄ ጠይቅ፣ ችግር የለውም። ምንድነው ጥያቄ? ኦኬ የጋኔን መጽሐፍ ማን ነው የጻፈው? ኦኬ ምዕራፉን ነው የፈለግከው? እስቲ ማን ነው የጻፈው? ሰሃቦች ነው የጻፉት። ሰሃቦች እነማን ናቸው? ኦኬ ኢምሩ መረጃ ትሰጠዋለህ? ለምን እንጃ አልሰማሁም። መጀመሪያ ቁርአንን ማን ነው የጻፈው? ሰሃባዎች አልኩክ። ሙሉን የጻፉት ማን መረጣቸው? መረጣቸው ማለት እንዲጽፉት ማለት ነው። ቁርአን እንዲጽፉት ማን መረጣቸው? እሺ ቀጥል ይምሩ። ነብዩን ማን መረጠው? ነብዩን ደግሞ አላህ ምሳሌ ምን አላቸው መሰለ? አላህ እንደመረጠው ማስረጃ በምን አለ? አላህ እንደመረጠው ከቁርአን ውጭ ማስረጃ አለ? ኦኬ ስለዚህ የፈለግከው አንተ ነብዩ አላህ እንደመረጣቸው ነው አይደለ? ኦኬ ምክንያቱም አሁን አንተ ልትለኝ አይደለም። አንዴ እዚህ ጋር እናቁማለን። ርዕስ እየቀየርክ ነው። አየህ መጀመሪያ ጥያቄ ቁርአንን ማን ጻፈው ነበር። አየህ አሁን ቀየርከው። ለማንኛውም ብዙ ማስረጃዎች አሉ። አንደኛ ማስረጃ ጥቀስ። ለምሳሌ ዘይድ ምን አለ አይተህ ከሆነ ነብዩ ሰለላሁ ዐለይሂ ወሰለም ጠርተውኝ ይጽፍ ነበር። እነዘላ አለይሂ ሸይን ቁርአን ከወረደላቸው ይጠሩኝና ጻፍልኝ እጽፋለሁኝ አለ። ስለዚህ ጸሐፊው ምሳሌ ዘይድ አለ። ብዙ ሰሃቦችም አሉ። ቁርአን በብዙ ሰሃቦች ነው የተጻፈው። እሺ አንደኛ ወረደ እንዴ ተመለሰ ወገኔ። ስለዚህ ዘጋን። አሁን ደግሞ ቁርአንን ነብዩ ሰለላሁ ዐለይሂ ወሰለም ትክክለኛ ነብይ መሆናቸውን አላህ ማዘዙ በመናቀለን ከሆነ ግባና ልስጥክ። አምላካችን ቁርአን ላይ ምን አለ? ሙሐመድ ረሱሉላህ አለ። ሙሐመድ የአላህ መልእክተኛ ናቸው አለ። አምላካችን ራሱ የቁርአን ባለቤት ነብዩ የኔ መልእክተኛ ናቸው። ወማ የንጢቁ አኒል ሀዋ ከራሳቸው አይናገርም አሉ። ስለዚህ ነው ከራሳቸው እንደማይናገር አምላካችን ነገረ። አምላክ እንደነገረ በምናወቅ ግባና ደግሞ ላሳይ። አምላክ እንዴት እንደነገረኝ ቁርአን ያላህ ቃል እንደሆነ ደግሞ አሳምንሃለሁ ማለት ነው። አያቸው ስቴፕ ባይ ስቴፕ ሙሉ እነዚህ ሀቅ መመለስ እንችላለን። ግን ያሳቀኝ እንጃ ማለት ነው። አንጎልህ ተጠቀም ስትለው አንተ ተጠቀም ይላልና ከክሊል ወይም ደግሞ ኡስታዝ የሚላት አብደሃል ሲባል አንተም አብደሃል እንደሚባለው ማለት ነውና የራሱን እብደት ከመከላከል ይልቅ የራሱን እብደት አምኖ አንተ አብደሃል እያልን ያለውና ይገርማል። ብቻ ብለናል ያ ጀማ እነዚህን አምላኮች ኢላ የውሚል ቂያማ ከመጽሐፍ ቅዱስም ሆነ ሎጂካሊ ሊያስረዳ የሚችል አካል የለም። አዳምጡ በደንብ ሰምታችኋል። ጃቢር ጀዛከላ በደንብ አብራርተዋል። እነዚህን አምላኮች መጽሐፍ ቅዱስ ላይም ሆነ ሎጂካሊም ልመልሱት አትችሉም። ከመለሳችሁት ማሻአላህ ሶስት አምላክ እንደምታመልኩ አምናችሁ ትወጣላችሁ ማለት ነው። ስልክ ገባኝ መሰለኝ። እሺ ቴሌግራም ነው። እሺ ጃ ቀጥል ኢንሻአላህ። መንጌ ሰላም ብያለሁ። መንጌ ላስተናግረውና ትቀጥላለህ። መንጌ ሰላም ብያለሁ። ሰላም ሰላሙን አላመን ተናችሁ አለን ወገኔ። ትጠይቃለህ? ልጠይቅህ? እግዚአብሔር ይመስገን ደህና ነኝ። አይ እስካሁን ስጠይቅ ነበርና እሱ ላይ ምላሽ ለመስጠት ነበር። ልመለስ ነው የገባኸው እንዴ? በጣም ደስ ይለኛል። ማሻአላህ ሊመልስ አንድ ሰው ገብቷል። ወገኖች ረጋ በላ ማጨብጨብ እኮ አያስፈልግም። አይ ደስ ብሎኝ እኮ ነው። ችግር የለም በቃ የሚመልስ ይገኛል። ደስ ይላል እኮ ችግር የለም። እሺ ይቅርታ አንድ ጊዜ መንጌ ይቅርታ። አይ ተራህን ጠብቅ መንጌ። አሁን መልስ ከገባ ማለት ነው። ቆይ ወንድሜ ይቅርታ፣ ኢምራንዬ ይቅርታ። እንዴ ሀሳብ ለመስጠት ነው ለመንጌ። መንጌ አስወርደው ኢምራን አስወርደው። አይ አቃለሁ ብል እንደሆነ ወዳጅ ምናምን ይሄ ነው መንጌ። አያህ ያ ጀማ ክርስቲያኖች እንደዚህ ናቸው። መመለስም አይችሉም። ተቀምጠው ውስጣቸው ያርና ዳንስ መንጌ ምናምን ሊመልሱ ሊሞክሩ ሲገቡ ወረዱ ይሏቸዋል። በእውነቱ ያሳዝናል። በእውነቱ አዝነንባቸዋል። አያችኋ
ኦርቶዶክስ መልስ አላት፣ ክርስትና መልስ አላችሁ። ግን ያው እዚህ ጋር አይታችኋል። ገብቶ መንጌ ውረድ ነው መንጌ ውረድ ይልሃል። ለምን ይወርዳል? ሊመልስ ነው የገባው። ይሞክር እንዴ ቢያንስ ከአንተ ይሻላል። እንዳንተ ተደብቆ ውስጡ እያረረ አያዳምጥም። እዚህ ጋር ዲያቆናት ያዳምጣል፣ ውስጣቸው እያረረ ገብቶ አይመልሱም። ግን መንጌ ጎበዝ ነው። መንጌ ቢያንስ ከዲያቆናት ተችሎ ገብቶ እየመለሰ ነው ያለው። ተቀምጦ ውስጡ አላረረ። ጎበዝ መንጌ። እሺ አሁን የምትመልስ ከሆነ መንጌ በእነዚህ አምላኮች ታምናለህ? በአንድ አምላክ ነኝ እንጂ የማምነው። በስላሴ አታምንም? በስላሴ አምናለሁ እንጂ። ታዲያ ስላሴ አንድ አምላክ ተብሎ ብቻ ነው እንደዚህ የሚባለው? ስላሴ አንድ አምላክ ነው። አይ አንድም ሶስትም ነው የሚባለው። አንድ አምላክ ካልክም ከክርስትና ትወጣለህ። አንድም ሶስትም ነው በክርስትና። እሺ አምላክሽ አንድ የሆነው በምንድን ነው? ይህን ዓለም በመፍጠር አምላክ አንድ ነው። እሺ ሶስት የሆነው እሳ ወይ ችግር የለም። አንዱ አምላክ ማን ነው? እሺ አንዱ አምላክ ማን ነው? እግዚአብሔር እኔንም አንተንም የፈጠረ ቅድመ ዓለም የነበረ እግዚአብሔር አምላክ ነው። እሺ እግዚአብሔር አምላክ ኢየሱስ እሱ ነው ወይስ ሌላ ነው? ኢየሱስ ማለት የእግዚአብሔር ቃሉ ነው። ቃሉ ደግሞ ስጋ ሆነ። ኢየሱስ አምላክ ነው? አዎ ኢየሱስ ፍጹም አምላክ ፍጹም ሰው ነው እንጂ። እሺ የአንድ አምላክ ሰማያትና ምድር የፈጠረው ኢየሱስ ነው? ኖ ኢየሱስ ነው። አብ ወልድ መንፈስ ቅዱስ የሚባለው አብ አለ፣ ወልድ መንፈስ ቅዱስ። አዳምጥ። ቅድም እኮ ስጠራለህ አንድ ዘገናቸው ብለኸኛል። ቆይ መገልፈጥ ቆይ አንዴ መንጌ እንትን ዕብራውያን 1:5 ነው አውጣው በመጽሐፍ ቅዱስ እያነበብን። መንጌ ሰላም ነው? እግዚአብሔር ይመስገን ደህና ነኝ። እንኳን ደህና መጣ። እንትን ያው መጽሐፍ ቅዱስ ከብተን መጽሐፍ ጉዳይ አትገልፍጡ። እንደ ሰው ጠይቃችሁ በስነ ስርዓት ነው ማናገር ያለባችሁ። እኮ እኔው በስነ ስርዓት ገለፈትኩ እንዴ? መች ገለፈትኩ? አይ ያኛው ኢምራን ሲገለፍት በቃ ይደብራል። ታውቃለህ? ይሄ ለማስተማር ከሆነ ድረስ ማለት ነው። በስነ ስርዓት ነው እንደሆነ ይላል። እሺ ይቅርታ ድንገረው እኔ የሳኩት ማለት ነው። እንደም ይቅርታ። እሺ ግን ሰው ነኝና አወራረብ ወላሂ በእውነቱ ያስቃል። ለዛ ነው ቅድም አንተ አንድ አምላክ የማመልከው አልክና ድጋሚ ደግሞ ራስህ ተመለሰ ስላሴዎች ብለህ መጣ። ለዛ ነው። ለማንኛውም ይቅርታ። እሺ ከነበረ ቀጥል ጃ። እሺ እንትን ቁጥር 4 ነው አርገው። ቁጥር 4 ቁጥር 5 ይሄ መንግስቲ ቁጥር 5 ነው አንብበው። ዕብራውያን 1:5 መንጊ አለክ? ኧረ አለው አባቴ። እሺ አባቴ ቀጥል አንብበው። ከመላእክትስ አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ ደግሞ እኔ አባት ሆናለሁ፣ እርሱም ልጅ ይሆነኛል ይላል። ማን ነው አባት ሆናለሁ እያለ ያለው? አብ። ኦኬ ልጅስ የሚሆነው ማን ነው? ከላይ ሲናንብበው መጀመሪያ ስለእንትኑ እናንብበው መጀመሪያ ማለት ነው። አንድ ጥቅስ እንትን ብሎ ሲሆን ስለምን የመጽሐፉ ላይ ስለምን እንትን እንደሚል መጀመሪያ እናንብበው። እሺ ከቁጥር 1 አድርግለትና እኔ ቶሎ ቶሎ ላንብብለት። ከጥንት ጀምሮ አማርኛ እችላለሁ። እሺ ቀጥል። እሺ አንብብ፣ ችግር የለው። መንጌ አንብብ፣ ተከፍቶልሃል። እያነበብኩ ነው። ምን ነው ድምጽ ያማረ እንዴ? ነው አይ ሁሉም ሰው እንዲማር ነው እየሰማ ያነባሉ እኮ የሌላ ሀገር ዜጋ የለም፣ ሁሉም አማርኛ ያነባል። እሺ አንተም አንብብ፣ እኔም ጮክ ብዬ ላንብብላቸው። የዕብራውያን መጽሐፍ ምዕራፍ 1 ከቁጥር 1 ላይ እንዲህ ይላል። ከጥንት ጀምሮ እግዚአብሔር በብዙ አይነት በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉም በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማ ቀኙ ተቀመጠ። ከመላእክት ሲልቅ እጅግ የሚበልጥ ስም በወረሰ መጠን እንዲሁ ከነርሱ አብዝቶ ይበልጣል። ከመላእክትስ አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ ደግሞ እኔም አባቱ ሆነዋለሁ፣ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው? ዳግምም በኩር ወደ ዓለም ሲገባ የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ ይላል። ቀጥል። እዚህ ጋር ቁጥር 4 ላይ የሚለው ከመላእክት ይልቅ እጅግ የሚበልጥ ስምን ሲል እዚህ ጋር ስለ እንትኑ እየተናገረ ነው፣ ስለ ስሙ ማለት ነው። አሁን ለምሳሌ መላእክት ስንል አሁን ለምሳሌ እየገባ ነው። ገብቶኛል። 5 ላይ ነው። 5 ላይ ከመላእክትስ አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ ደግሞ እኔ አባት ሆናለሁ፣ እርሱም ልጅ ይሆነኛል ይላል።
ኦኬ ማን ነው አባት የሚሆነው? ያለው ከቶ ለማን ነው? ደግሞም በኩርን ወደ ዓለም ሲያስገባ የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ ይላል። ኦኬ ማን ነው አባቱ? ነገርኩ እኮ አብ አባት ነው፣ ወልድ ወላዲ ነው፣ መንፈስ ቅዱስ ሰራጺ ነው አልኩ እኮ። ኦኬ አብ ወልድን ወልዶታል? አንተ እንደዚህ እንደምትለው ሳይሆን የባህሪ ልጁ ነው። አብ ማለት የኛ አምላክ ለምሳሌ እግዚአብሔር አምላክ አዳምጠኝ። እግዚአብሔር አምላክ ለምሳሌ ቃል አለው። ያ ቃሉ ደግሞ ፈጣሪ ነው። ለምሳሌ ዓለማትን የፈጠረው እግዚአብሔር አምላክ በቃሉ ነው። ያ ቃሉ ደግሞ ዮሐንስ ወንጌል ላይ እንደሚያስተምረው ምን ይላል? ቃል ሥጋ ሆነ እንደሚለው ያ አምላካችንን ቃል አንድ ብለን ነው፣ መንፈሱን ደግሞ ሁለት ብለን፣ አብን ደግሞ ሶስት ብለን አብ ወልድ መንፈስ ቅዱስ ነው እንጂ አንተ እንደምታስበው አካል እንደዚህ እንደሚታይ መጽሐፍ ቅዱስ ነው። ምን ይላል? እግዚአብሔርን ያየው የለም ይላል። እግዚአብሔር አምላክ እንትን መንጌ አትደራርብብኛ እንትን የምንለው ማለት ነው እኮ አትደራርብብኛ እኮ ብዙ አወራክብኝና እኔ ደግሞ ይጨንቀኛል። ሲጨንቀኝ ደግሞ ላጥ ነው የምለውና ተረጋግተን እኮ ለሱ እኮ ነው ምልክ እንዳይደራረብብኝ። እሺ እንትን የእግዚአብሔር ቃል ፈጣሪ ፈጣሪ ነው። የአምላካችን ቃል ፈጣሪ ነው። ኦኬ እሺ ሰማይና ምድር የፈጠረው የእግዚአብሔር ቃል ነው ወይስ እግዚአብሔር? እግዚአብሔርን እንጂ የእግዚአብሔር ቃልስ አልኮ ስል ለምሳሌ ብርሃን ይሁን አለ እግዚአብሔር፣ ብርሃን ይሁን አለ ብርሃን ሆነ ይላል። ለምሳሌ እንትን ላይ ቁርአን ላይ እኮ ኢየሱስ ክርስቶስ የአላህ መንፈስና ቃል ነው ይላል አይልም? ይላል እኮ። ያንተ ለምሳሌ የአላህ ቃሉ ፈጣሪ ነው አይደለም? አይ ፈጣሪ አይደለም። ቃሉ የአምላክ ቃል ፈጣሪ አይደለም? አዎ አይደለም። አሁን ወደ አንተ እንምጣና ወደ እሱ እንመጣለን። ዓለማትን የፈጠረው የእግዚአብሔር ቃል ነው ወይስ እግዚአብሔር? እግዚአብሔር ነው እንጂ። የእግዚአብሔር ቃልስ? የእግዚአብሔር ቃልም እኮ የራሱ ነው። የእግዚአብሔር ቃል የራሱ እስከሆነ ድረስ የፈጠረው ማን ነው? እኮ የፈጠረው ማን ነው? ምኑን? ዓለማትን የፈጠረው ማን ነው? የእግዚአብሔር ቃል ነው እግዚአብሔር? ነገርኩ እኮ እኔንም አንተንም ዓለማትን የፈጠረ እግዚአብሔር ነው እኮ አልኩ። ቃሉስ? ቃሉን ፈጣሪ ነው እኮ አልኩ። አብ ወልድ መንፈስ ቅዱስ። ያ የእግዚአብሔር ቃል ወልድ ኦኬ ስም ፈጣሪ ነው ያለው። ስም ፈጣሪ ነው ያለው መንጌ አንድ እግዚአብሔር አምላክ ያለና የነበረ። የእግዚአብሔር ቃሉስ ቃሉን ፈጣሪ ነው እኮ አልኩ እኮ። ሁለት ሆኖባ ቃሉን ፈጣሪ ነው አልከኝ፣ እግዚአብሔርን ፈጣሪ ነው። አሁን አንተ የምታየው በእስልምና መነጽር ነው። ኖ አይደለም፣ በአንተ መነጽር ነው። በአንተ መነጽር ነው። በእኔ መነጽር እንዴት ነው ልትመለከት አትችልማ? ኖ እግዚአብሔር በቃሉ ነው አይደለ? ሰማይን ምድር ነው የፈጠረው። በቃሉ ነው የፈጠረው። በቃሉ ነው የፈጠረው እግዚአብሔር ብርሃን ይሁን አለ። ብርሃን እኮ ገባኝ። እኔ አሁን የጠየቅኩት ጥያቄ አንደኛ ነገር እግዚአብሔር ሰማይን ምድርን በቃሉ ነው የፈጠረው ወይስ እግዚአብሔር ነው የፈጠረው ወይስ ቃሉ ነው የፈጠረው? አንተ ቃልህ እናንተ ትለያያላችሁ እንዴ? ለምሳሌ ሲነገረኝ እኮ ስለዚህ እግዚአብሔር በቃሉ ነው የፈጠረው። በሰውኛ እንሂድና አንተና ቃልህ ለምሳሌ ትለያያላችሁ እኮ አንለያይም። ስለዚህ እግዚአብሔር በቃሉ ነው የፈጠረው። እግዚአብሔርና ቃሉ አይለያዩም። እኔ እኮ የማይለያዩ ከሆነ እግዚአብሔር በቃሉ ነው የፈጠረው። ስላሴ የሚለውን አስረዳኝ ስትለኝ አብ ወልድ መንፈስ ቅዱስ ወልድ በቃ እሺ መንጌ የምትረዳው መስሎኝና ወደ ምዕራፉ እንመለስ። አብ ወልድን ወልዶታል አልከና አንተ እንደምትለው አይደለም። የባህሪ ልጅ ነው። እንደ ሰው አይደለም። እንደ ሰው አልተረዳሁትም። እንደመለስኩት እንዴት ነው አምላክ እንደ ሰው ሊሆን አይችልም እኮ። እንደ ሰው አልተረዳሁትም። እንደ ሰው አልተረዳሁትም። አንድ ለምሳሌ እኮ አንድ ነገር ልንገር። ለምሳሌ ይሄ ነገር አልገባኝም ስትል እንደዚህ ነው ትባላለህ። አሁን አንተ ለምሳሌ በቃ ልጠይቅህ። እሺ አብ ወልድን ሲወልደው ምን ማለት ነው? ኖ እሱን ተወው። አብ ወልድን ወለደው ሲባል ምን ማለት ነው? አስረዳኝ። አብ ወልድን ወለደው ስለ እዚህ ጋር የባህሪ ልጁ ነው እያልኩ ነው እኮ። አይደለም እኮ የባህሪ ልጁ የሆነው እንዴት ነው? ይሄም ወደው ልጅ ይሄ ነው ሲል በወንጌል ላይ እኮ ኖ እንዴት ሲል ሳይሆን የባህሪ ልጁ የሆነው እንዴት ነው? እግዚአብሔር እንገዛ ዘንድ በኢየሱስ ክርስቶስ ተፈጠርን ያለ ኖ እሱን አላልኩም። የባህሪ ልጁ የሆነው እንዴት ነው? እንዴት ነው የባህሪ ልጁ የሆነው? እየነገርኩ ነው እኮ የባህሪ ልጁ የሆነው የአምላካችን የባህሪ ልጁ ወልድ ነው እኮ አልኩ። ከዚህ እኮ ማን ነው? አይደለም እንዴት ነው የሆነው? የባህሪ ልጁ የሆነው እንዴት ነው? የባህሪ ልጁ የሆነው እንዴት ነው?
ነገርኩህ። አብ አለ። አዳምጠኝ። እሺ እኔን ካዳምጠህ አንድ ሰከንድ ምንድን ነው የጠየኩህ? ገብቶኛል። እንዴት ነው የሆነው ነው ያልከኝ? አዎ ቀጥለው። ለምሳሌ እኛ የምናምነው ልንገርህ፣ እኔም ማምነው እኔም ማምነው ለምሳሌ የኦርቶዶክስ ቤተክርስቲያን ተከታይ አማኝ ነኝ እኔ ማለት ነው። በስላሴ አምናለሁ። እዚህ ጋርም ኢምራን እንትን ያለ ባለውን ፎቶ አምናለሁ። አብ ወልድ መንፈስ ቅዱስ በሚለው ማለት ነው። እና አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ ነው ብለን የምናምነው ወልድ ወይም ኢየሱስ ክርስቶስ የአምላካችን ቃሉ ነው እኮ አልኩህ። ያ ቃሉ ደግሞ ፈጣሪ ነው ብለን የምናምነው መንፈሱን ፈጣሪ ነው፣ አምላካችንን ፈጣሪ ነው፣ ቃሉን ፈጣሪ ነው ብዬ ነገርኩህ እኮ። አፈ ታሪክ ምናምን አለም። ይሄን ነው እየነገርኩህ ያለሁት። ከተረዳ ትረዳለህ፣ ካልተረዳ ደግሞ ድንጋይ ላይ ውሃ ማፍሰስ ነው ማለት ነው። እኔ የጠየኩ ጥያቄ ምንድነው የምታምነው ቢሆን ኖሮ ያው መልሱ በቦታው ሆነ ተመለሰ። ኖ እኔ የጠየኩህ ልጁ የተባለው ምን ስለሆነ ነው? የባህሪ ልጁ የሆነው እንዴት ነው? ቀላል ጥያቄ እኮ ነው የጠየኩህ። እንዴት ነው የሆነ የባህሪ ልጁ? የባህሪ ልጁ ማለት የአምላካችን ቃሉ የባህሪ ልጁ ነው ብለን እናምናለን። ምን ብላችሁ ታምናላችሁ? አይደለም የባህሪ ልጁ እንዴት ነው የሆነው? ነገርኩህ እኮ እኔ እንትን ነው የባህሪ ልጁ ነው እኮ ብዬ ነገርኩህ እኮ። ነው እንዴት ነው የሆነው ነው ደግሞ እኔ ጥያቄ ነው። አይደለም ነው ወይስ አይደለም ስልክ ነው አልከኝ። ኦኬ እንዴት ነው የሆነው? አንተ ለምሳሌ አላህ እንዴት ነው አምላክ የሆነው? አይ አላህ የመሆን ባህሪ የለውም። እንዴት ነው አምላክ የሆነው? ለምሳሌ እንዴት ነው የመሆን ባህሪ የለውም? አመልስልኝ። አምላክ ነው ብለን የምደመደመው ኖ አይደለም። እኔ ኢየሱስ እሺ ቆይ ችግር የለውም ላቅልልልህ። አብ ወላዲ ነው። የመልስልኝ አንተ አብ እንዴት ነው አምላክ? አብ ወላዲ ነው። አላህ እንዴት ነው አምላክ የሆነው ንገረኝ። የመሆን ባህሪ የለውም። የመሆን ባህሪ የለውም። የኛ ደግሞ ልጁ ነው እኮ የባህሪ ልጁ ነው አልኩህ። በቃ እኮ ቀለል አድርግልህ። አብ ወላዲ የተባለው ለምንድን ነው? እኔ ደግሞ ስለ ባህሪው እየጠየኩህ አይደለም። እንዴት ነው አምላክ የሆነው? አብ ወላዲ የተባለው ለምንድን ነው? አብ ወላዲ የተባለው ለምንድን ነው? በወንጌል ላይ የምወደው ልጅ ይሄ ነው ብሎ አብ በደመና ሲናገር መጽሐፍ ቅዱስ ላይ ያለውን እንቀበላለን። አይደለም ወላዲ የተባለው ለምንድን ነው? ቁርአንን ትቀበል የለ እኔም እቀበላለሁ ያለውን ኖ እኔ አትቀበልም አይደለም። አብ ወላዲ ለምንድን ነው የተባለው? ወላዲ ለምንድን ነው የተባለው? ግብሩ መውለድ ነው። አላህ እንዴት ነው አምላክ የሆነው ሲነገረኝ ይሄን ላስረዳ። የመሆን ባህሪ የለውም። አልሰማኸኝም እንዴ? የመሆን ባህሪ የለውም። የመሆን ባህሪ የለውም ብሎ መጠየቅ እንዴት? እኔ ምን አልከኝ መሰለህ? የአብ ግብሩ ቆይ አብ በግብሩ ወላዲ ነው አልከኝ አይደለም? ብያለሁ እኮ አብ ግብሩ መውለድ ነው። አምላካችን ቃል አለው። ያ ቃሉ ደግሞ ፈጣሪ ነው ብያለሁ። ያ ወልድ ማለት ነው። ዮሐንስ ወንጌል ምዕራፍ 1 ላይ እኔ እሱን አልጠየቅኩም። አብ ይወልዳል መውለድ ነው። ኖ ስለ አብ ነው እየጠየቅኩ ያለሁት። ስለ አብ ነው እየጠየቅኩ ያለሁት። እሺ ስለ አብ ምን ትጠይቀኛለህ? አብ መውለድ ነው ግብሩ። መውለድ ስለ እንደዚህ እንደ ሰውኛ እኮ አይደለም። እንደ ሰውኛ አልተረዳሁትም። ኖ አንተ እንደ ሰውኛ ነው የተረዳው። እኔ እኮ ነገር እኔ አልተረዳሁትም። እንደ ሰውኛ አልተረዳሁትም። አሁን አንተ የሰውኛ መለከት ካለወለክ ከአይን ላይ ለምስካይምሮ ላይ በቃ እሺ ቴንኪው በቃ መንገድ ቴንኪው በቃ ቴንኪው። ሀሳብን አግኝቼዋለሁ። ኢምራን ከዳግም ጋር ቀጥል። እሺ እኔ ጥያቄ መጠየቅ እችላለሁ? ጠይቅሽ። እሺ እንትን ላይ ማለት ነው አብርሃም የሰወው እንትን ላይ መጽሐፍ ቅዱስ ላይ እንግዲህ አብርሃም የሰወው እንትን የልጁን ይስሐቅን ነው ይላል። በእናንተ ደግሞ እስማኤል ነው የሚለው። እንዴት ነው ይሄን እንዴት ትረዷል? እንደተባረረ ነው።